ኢንተርናሽናል የቲክቶክ አካውንት በመክፈት በየወሩ ብዙ ዶላሮችን መስራት እንደሚቻል ታውቃላችሁ? በጣም ቀላል ነው። እኔ በዛሬው ቪዲዮ እያንዳንዱን ስቴፕ ባይ ስቴፕ አሳያችኋለሁ። ውድ የጽናት ሚዲያ ቤተሰቦቼ በባለፈው ቪዲዮ ቲክቶክ እንዴት ይከፍላል የሚለውን አይተን ነበር። እናም ካየነው መካከል ኢትዮጵያ ውስጥ ቲክቶክ በላይክ እና በቪው እንደማይከፍል አይተናል። ነገር ግን በላይክ እና በቪው ክፍያ የምናገኝበት መንገድ እንዳለና እሱንም እንደማሳያችሁ ቃል ገብቼላችሁ ነበር። ይሄው ዛሬ ላሳያችሁ መጥቻለሁ። ይሄ ቪዲዮ ላይክ አድርጋችሁ ብትጀምሩት ዩቲዩብ ለብዙ ሰው ያደርሰዋል። ይጠቅማል ለምትሉ ሰው ሸር ማድረግ እንዳትረሱ። በየጊዜው ጠቃሚ ቪዲዮዎችን ስለምለቅ ሰብስክራይብ በማድረግ ቤተሰብ ሁኑ። Now let us go to this video. ኢንተርናሽናል የቲክቶክ አካውንት እንዴት እንደሚከፈት ከማሳየቴ በፊት ግን ለመክፈት ምን ያስፈልጋል የሚሉትን ነገሮች አሁን ስቴፕ ባይ ስቴፕ ልንገራችሁ። በላይክ እና በቪው የሚከፍል ኢንተርናሽናል የቲክቶክ አካውንት ክሬት ለማድረግ ወይም ለመክፈት የሚያስፈልገው ነገር ሎኬሽን መቀየር ነው። ሎኬሽን መቀየር ማለት ቲክቶክ በላይክ እና በቪው ወደሚከፍልባቸው ሀገራት ሎኬሽናችንን እንቀይራለን ማለት ነው። ቲክቶክ በላይክ እና በቪው የሚከፍልባቸው ሀገራቶች እነማን ናቸው? ዩኤስኤ፣ ዩናይትድ ስቴትስ አሜሪካ፣ ዩናይትድ ኪንግደም፣ ብራዚል፣ ፍራንስ እና የመሳሰሉት 7 ሀገራት ብቻ ናቸው። ስለዚህ እኛ ያለንበትን ሎኬሽን ወደ እነዚህ ሀገራት በመቀየር በላይክ እና በቪው ተከፋይ መሆን እንችላለን ማለት ነው። ኢንተርናሽናል የቲክቶክ አካውንት ለመክፈት የሚያስፈልጉ ነገሮች አንደኛ ስልክ በቂ ነው። ሁለተኛ አስፈላጊው ነገር የቲክቶክ አፕሊኬሽን ነው። የቲክቶክ ሁለት አይነት አፕሊኬሽን አለ። ቲክቶክ ላይት እና ቲክቶክ የሚል አፕሊኬሽን አለ። ኢንተርናሽናል የቲክቶክ አካውንት ለመክፈት የሚያስፈልገው ቲክቶክ ላይት ሳይሆን ቲክቶክ አፕሊኬሽን ነው። ቲክቶክ የሚለው ኦሪጂናሉ አፕሊኬሽን ነው የሚያስፈልገው። ሶስተኛ የሚያስፈልገው ነገር ኢንተርናሽናል የቲክቶክ አካውንት ከፍታችሁ እስከምትጨርሱ ድረስ ስልካችሁ ውስጥ ምንም አይነት የሲም ካርድ መኖር የለበትም። ሲም ካርድ ማስወጣት አለባችሁ። እንዲሁም ስልካችሁን ሪስታርት ማድረግ እንዳትረሱ። አራተኛ የሚያስፈልገው ነገር ኢንተርናሽናል የቲክቶክ አካውንት በምንከፍትበት ጊዜ ዳታ ሳይሆን ዋይፋይ ኮኔክሽን ነው የምንጠቀም። ቅድመ ሁኔታዎችን ነገርኳችሁ። አሁን ደግሞ ኢንተርናሽናል የቲክቶክ አካውንቱን ክሬት ወደ ማድረጉ በስልኬ ላሳያችሁ። ተከተሉ። ቲክቶክ አፕሊኬሽን የሌላችሁ ከፕላይ ስቶር ወይም አፕ ስቶር ዳውንሎድ አድርጉ። በመጀመሪያ ወደ ቲክቶክ አፕሊኬሽን ትገባላችሁ። ከዛ ከገባችሁ በኋላ ይሄን ነገር አግሪ ኤንድ ኮንቲኒው ብላችሁ ታልፉታላችሁ። ከዛ በኋላ ከዚህ ከምታዩት ቀስቷ ከምታርፍበት ቦታ ላይ በስተቀኝ በኩል ከታች ላይ አንዴ ክሊክ ታደርጋላችሁ። ከዛ ሎጊን የሚለውን አንዴ ክሊክ አድርጉ። ከዛ አካውንቱን የምትከፍቱት በኢሜል ነው፣ በስልክ ነው፣ በፌስቡክ ነው፣ በጉግል ነው ይላችኋል። ከዚህ መካከል የምንከፍተው በኢሜል ነው። ነገር ግን ከታች ላይ ነው ትልቁ ጨዋታ ያለው። ቀስቷ ከምታርፍበት ቦታ ላይ ኢትዮጵያ የሚለውን አንዴ ክሊክ አድርጉ። ስለዚህ ኢትዮጵያ የሚለውን አንዴ ክሊክ እናደርግና ሎኬሽኑን እንቀይረዋለን ማለት ነው። ቲክቶክ በላይክና በቪው የሚከፍልባቸውን ሀገራት እናደርገዋለን። እሱም ቅድም በነገርኳቸው ሀገራት በአንዱ እናደርገዋለን ማለት ነው። ስለዚህ ኢትዮጵያ የሚለውን አንዴ ክሊክ እናደርጋለን። ከዛ በኋላ ሎኬሽኑን ማድረግ የፈለግነውን ሀገር ያስመርጠናል። ቀስቷ ከምታርፍበት ሰርች ባር ላይ አንዴ ክሊክ እናደርግና የተሻለ የሚሆነው የላይክና የቪው ክፍያ የቲክቶክ ዩናይትድ ኪንግደም ስለሆነ ዩናይትድ ኪንግደም ብለን ሰርች እናደርጋለን። እንደምታዩት ዩናይትድ ኪንግደም የሚለውን ክሊክ ሳደርግ ሎኬሽኑን ቀይሮልኝ ሎኬሽኑን ምን ብሎታል? ዩናይትድ ኪንግደም ብሎታል። በኢትዮጵያ ፈንታ ቅድም ኢትዮጵያ የነበረውን አሁን ዩናይትድ ኪንግደም አድርጎታል። ስለዚህ ሎኬሽናችንን በትክክል ቀይረናል ማለት ነው። ከዚህ በኋላ በትክክል ሎኬሽናችን ከቀየርን በኋላ ከታች ሳይን አፕ የሚለውን አንዴ ክሊክ እናደርጋለን። እንደምታዩት ከላይ በስልክ ቁጥር ነው ወይ የምትከፍቱት? በኢሜል ነው ወይ? ዊዝ ፌስቡክ በፌስቡክ አካውንታችሁ ነው ወይ? ዊዝ ጉግል ነው ወይ ይላችኋል። እኛ የምንመርጠው ቅድም እንዳልኳችሁ በኢሜል ነው። ስለዚህ ኮንቲኒው ዊዝ ኢሜል የሚለውን አንዴ ክሊክ እናደርጋለን። ከዚህ በኋላ ኢሜል አካውንት እንድናስገባ ይጠይቀናል። የምናስገባው የኢሜል አካውንት ከዚህ በፊት ቲክቶክ ያልተከፈተበት መሆን አለበት። ከተከፈተበት ግን ከዚህ በፊት የተከፈተበትን በማየት ኢትዮጵያ እንደሆናችሁ ያውቁታል። ስለዚህ የምታስገቡት ኢሜል ያልተከፈተበት መሆን አለበት። በዛ ላይ ደግሞ ስታስገቡ ኢሜሉን ደግሞ ከጠፋችሁ ከጂሜል አካውንታችሁ ገብታችሁ እንደገና ማግኘት ትችላላችሁ። ከዛ በኋላ በትክክል ኢሜል አካውንታችን ካስገባን በኋላ ኮንቲኒው የሚለውን አንዴ ክሊክ አድርገን እንጫንና ወደፊት እንቀጥላለን። ሎድ ካደረገ በኋላ ስትሮንግ የሆነ ለቲክቶክ አካውንታችን ፓስዋርድ ክሬት እንድናደርግ ይጠይቀናል። ስለዚህ ክሬት የምናደርገው ፓስዋርድ ስትሮንግ የሆነ ማንም ሊገምተው የማይችለው መሆን አለበት። ምክንያቱም ሌላ ሰው ቲክቶክ አካውንታችን ሃክ ሊያደርግብን ይችላል። ስለዚህ ክሬት የምናደርገው ፓስዋርድ ስትሮንግ መሆን አለበት።
እንዳሳልፋችሁ ደግሞ መጠቀም ያለባችሁ ካፒታል ሌተር፣ ስሞል ሌተር፣ ቁጥር፣ ዶላር ሳይኖችን ምናምን እየጨመራችሁ ስትሮንግ የሆነ ፓስዋርድ ታስገቡለታላችሁ። ፓስዋርድ ካስገባን በኋላ ኮንቲኒው የሚለውን አንዴ ክሊክ አድርገን ወደ ውስጥ እንገባለን። ከዚህ በኋላ የትውልድ ዘመናችን ዓመተ ምህረቱን ቀኑና ወሩን በትክክል ከናሽናል አይዲ አይተን እንሞላለን። ምክንያቱም ቲክቶክ አካውንታችን 10,000 ፎሎወር ደርሶ በላይክ እና በቪው ተከፋይ ስንሆን ቬሪፋይ ስለምናደርግ በናሽናል አይዲ ከዛ ጋር ተመሳሳይ መሆን አለበት። ስለዚህ በትክክል አስገቡ። በትክክል ማስገባታችን ካረጋገጥን በኋላ ኮንቲኒው የሚለውን አንዴ ክሊክ አድርገን እንገባለን። ከዚህ በኋላ ለቲክቶክ አካውንታችን ናይክ ኔም እንድናስገባ ይጠይቀናል። ናይክ ኔም ማለት ለኛ የቲክቶክ አካውንት መለያችን የሆነ እንድናስገባ ነው። መለያችሁ የሚሆነውን ናይክ ኔም አስገቡ። ናይክ ኔም ካስገባን በኋላ ኮንቲኒው እንለዋለን። እንደምታዩት በትክክል በላይክና በቪው የሚከፍል ኢንተርናሽናል የቲክቶክ አካውንት ክሬት አድርጌያለሁ። ናይክ ኔሙ ትዝታ ይላል። 0 ፎሎወር 0 ላይክ ያለው አካውንታችሁ ኢንተርናሽናል የቲክቶክ አካውንት መሆኑን ቼክ ለማድረግ ሴቲንግ ላይ ትገባላችሁ። ከዛ አካውንት ስታተስ የሚለውን ክሊክ ታደርጋላችሁ። ከዛ አካውንት ኢንፎርሜሽን የሚለውን ክሊክ ታደርጉና ሎኬሽን፣ ቅድም ያስገባችሁት ሎኬሽን በትክክል መግባት አለበት። ያ ማለት ቅድም ዩናይትድ ኪንግደም ላይ ያደረጉት ዩናይትድ ኪንግደም ከሆነ ኢንተርናሽናል የቲክቶክ አካውንት ነው ማለት ነው። ይሄው በትክክል ያስገባሁት ሎኬሽን አለ ዩናይትድ ኪንግደም ይላል። የሸፈንኩባችሁ የፕራይቬሲ ጉዳይ ስለሆነ ነው። ቅድም ያስገባዋቸው እያንዳንዱ ኢንፎርሜሽኖች ከአካውንት ኢንፎርሜሽኑ አብረው ስላሉ ነው። ሌላኛው ኢንተርናሽናል የቲክቶክ አካውንት መሆኑን ቼክ የምናደርግበት መንገድ ስቲም የሚለውን ከላይ ቀስቶ ያረፈችበትን ቦታ ስታዩት ትምህርት አዘል ነገር ነው በእነሱ የሚለቀቀው፣ ለእኛ ግን ዝባዝንኪውን ነው የሚለቀቅልን። አያችሁት የሚገርመው ነገር ዲፈረንስ። ውድ የጽናት ሚዲያ ቤተሰቦቼ በቀላሉ ኢንተርናሽናል የቲክቶክ አካውንት እንዴት ክሬት እንደሚደረግ አሳየዋችሁ። ብዙ እንዳተርፋችሁ ተስፋ አድርጋለሁ። ቪዲዮ ላይክ፣ ሼር፣ ቻናሉ ሰብስክራይብ ማድረግ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ። ቸርን ሰንብት። ደህና ሁኑ።